ማይክል ካሪክ ምን አይነት ዩናይትድን እያስመለከተን ይገኛል? ተከታታይ ሁለት ለዋንጫ የሚፎካከሩ ቲሞችን ማንቸስተር ሲቲ እና አርሰናልን ማሸነፍ ችሏል። አርሰናልን በኤምሬት 2017 ካሸነፍነው በኋላ ዳግም አሸንፈነው አናውቅም። ከ9 ዓመት በኋላ እንግዲህ በኤምሬት 3-2 የማይክል ካሪክ ቡድን ማሸነፍ ችሏል። ዶርጉ ምን አይነት ጎል ነው! ተከታታይ ከሲቲ እና ከአርሰናል ጨዋታ ላይ የሚገራርም ጎሎች ማስቆጠር ችሏል። ማቲያስ ኩኛ ተቀይሮ አርሰናል የሲቲ ጨዋታ ላይ አሲስት ከማድረግ በተጨማሪ አሁን ደግሞ የአርሰናል ጨዋታ ላይ የማሸነፊያ ጎል ማስቆጠር ችሏል። አርሰናል በዚህ ዓመት በሜዳው ያልተሸነፈ ቲም ነበር። ከሰንደርላንድ ጋር እኩል ሪከርድ ነበራቸው። አሁን ሰንደርላንድ ብቸኛው ያልተሸነፈ ቲም ነው። አርሰናል በተጨማሪ ደግሞ 3 ጎል ከገባበትም 120 ጨዋታዎችን አልፈዋል። ይህ ደግሞ በጣም ሪከርድ ነው። ዩናይትዶች በአርሰናል ላይ 3 ነጥብ ብቻ አይደለም የሚወሰዱት፣ የነበራቸውን ሪከርዶች ጠቅላላ ነው የወሰዱትና ማይክል ካሪክ ምን አይነት የጨዋታ አቀራረብ ይዞ መጣ፣ ምን አይነት ብልጠት ነውና ስለ ጨዋታው የተወሰኑ ሀሳቦችን እናንሳ። እናንተንም የተሰማችሁ ነገር ኮመንት ላይ አሳውቁኝ። ለዚህ ቻናል ግን በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከ9 ዓመት በኋላ እንግዲህ በኤምሬት ስታዲየም ላይ እንግዲህ ዩናይትድ 3-2 አርሰናልን ማሸነፍ ቻለ። ይህንን ጨዋታ እንግዲህ ማይክል ካሪክ ብዙ ግምት ያልተሰጠው ቲም ነበረ። አርሰናልን ያሸንፋል በኤምሬት ሄዶ ጭራሽ ማይታሰብ ነገር ነበር። አርሰናል በሜዳው ያልተሸነፈ ቲም ነው በዚህ አመት። ኦልሞስት ፕሪሚየር ሊጉ እንግዲህ ወደ 23ኛ ሳምንት ተቃርቧልና የሁሉ ጨዋታዎችን ያልተሸነፈ ቲም ነው። በዛ ላይ ደግሞ 267 ቀናቶች ሆኖታል ይሄ ቡድን በሜዳው ከተሸነፈና ቀላል አይደለም። በዚህ አመት አልተሸነፈም። ወደ 200 ምናምን ቀናቶች አልፈውታል። ዩናይትድ ደግሞ እሱን ካሸነፈ 9 አመት ተቆጥሯልና ከ2017ቱ የነ ሊንጋርድ ዳንስ በኋላ እንግዲህ እነ ማቲያስ ኩኛ በኤምሬት መደነስ ችሏል። ይህንን ድል ለዩናይትድ በጣም ትልቅ ድል ነው። ምክንያቱም ሊቨርፑል መሸነፉን ተከትሎ ቶፕ 4 ላይ ያስቀምጠው ነበረ። ይሄ የአመቱ ምርጥ ድል ነው። ባለፈውም ስላችሁ የነበረው ነገር ሲቲ የሚያሸንፍ ከሆነ የአመቱ ምርጥ ድል ነው። ግን ደግሞ አርሰናልን እስካላሸነፈ ድረስ አርሰናልን ካሸነፈ ግን የአመቱ ድል ነው ብያችሁ ነበር። ሲቲን በኦልድ ትራፎርድ ማሸነፍ የሜዳ አድቫንቴጅ ሊኖር ይችላል። ሲቲም ትንሽ ደካማ የሆነ እንቅስቃሴም ስላደረገ እንደው ማይክል ካሪክ ትንሽ የበላይነት ወሰደበት ምናምን ልንል እንችላለን። ግን የነበረውን ጨዋታ ደግሞ ሌላ ታሪክ ነው። ከዛ በላይ ጎል ማስቆጠር እንችላለን እና ያንን የሚገርም ጨዋታ ተጫውተን ማስቆጠር ይችላል። ጎል አስቆጥረን ጎል ሳይቆጠርብን እንግዲህ አሸንፈን መተን ነበር። አሁን ደግሞ በድጋሚ አርቴታን 3-2 ማሸነፍ ይችላል። የተቆጠሩብን ጎሎች ኦልሞስት ማርቲኔዝ ራሱ ላይ ያስቆጠረው። ከዛ ያቺ የኮርና ኳስ ሴስኮ ላይ ያወጣት ሞክሮ ነበር። ኦልሬዲ መስመሯን ስላለፈች ነው እንጂ የተቆጠረችው። ድንቅ የሚባል እንቅስቃሴ ያደርገናል። ዛሬ ጨዋታውን ሰጥተን አርሰናል እንዲጫወት አድርገን አሸንፈን መተናል። ባለፈው በመጀመሪያው ጌም ላይ እንግዲህ ሁላችንም እንደምናውቀው ዩናይትድ 3 ነጥብ ይገባው ነበር ምንለው ቲም ነበርና በጣም ነበር የተጫወት ነው። ዛሬ ግን ብዙ ኢነርጂ ሳንገል ብዙ ሳንጫወት ነው ማሸነፍ የቻልነውና የመጀመሪያ የብራይን ምቤሞ ጎል እንግዲህ በምናስታውሰው ያው አርሰናል መሳሳታቸውን ተከትሎ ነው እንግዲህ ያቺ ኳስ ወደ ብራይን ምቤሞ ደርሳው ወደ ጎል የተቀየረውና ጨዋታውን ቼንጅ ያደረገበት መንገድም ካሪክን አለማድነቅ የምንችለው ነገር አይደለም። መጀመሪያ በደንብ እየተከላከለን ነበር። ልክ ጎል ሲቆጠር ግን ፕሬስ ማድረግ ጀመርን። ተከላካዮቹ ጋር በረኞቹ ጋር ማስጨነቅ ጀመርን። ያቺን ስህተት ዙቤሜንዲ እንዲሰራ አደረገና እንደዚህ የተለዋዋጭ ሆነ አይነት አጫዋት ይዞ መቅረቡ በጣም አሪፍ ነገር ነው። ልክ እየመራንና ወይ ደግሞ አቻ የሆነ ከሆነ እንደዚህ የታጫወት መጮት ልክ ሲገባብ ደግሞ ፈጥነ መውጣት የተሻለ ነገር እንደሆነ አሳይቶናልና ያቺ የመጀመሪያው ጎል የዙቤሜንዲ ስህተት የራሳችን አጫወት መቀየር ፕላስ ደግሞ የብራይን ምቤሞን አጨራረስም አለማድነቅ አንችልም እና ብራይን ምቤሞ እንግዲህ በድጋሚ ትላልቅ ቲሞች ላይ ማስቆጠር ችሏል። ይህ ደግሞ ከራሽወርድ በመቀጠል እንግዲህ ሲቲ ላይ ሊቨርፑል ላይ አርሰናል ላይ በአንድ አመት ውስጥ ጎል ያስቆጠረ ተጫዋች ሆኗልና ብራይን ምቤሞ ለትልቅ የሚለው ተጫዋች እንደሆነ ያሳየ ነው። ራሱን ቶፕ 6 ላይ ያላቸውን አቋሞች በቶተንሃም ላይ ጎል ማስቆጠር ችሏል። ቼልሲ ላይ ደግሞ ቀይ አሰጥቷል። ሳንቼዝ ያየው ቀን ኦልሞስት ወደ ጎል እየሄደ በነበረበት ታይም ነው ያቺ ኳስ ወደ ጎል ልትቀየር የምችልበት አጋጣሚ ነበር። ለዛ ነው ሳንቼዝም ቀይ ያየውና ቶፕ 6 ላይ በላይነቱን እየተመለከትን ነው። ጎል አስተዋጽኦ አሁንም ቢሆን የሚገርም ነውና የነበረው ጨዋታ አርሰናል በደንብ ሞክሯል። በቃ ማድረግ የፈለገውን ነገር ለማድረግ ሞክሯል። ግን የሉክሾን አለማድነቅ አንችልም። ሉክሾ ሳካን እንዳይንቀሳቀስ አድርጎት ነበረ። ዶርጉም እየተመለሰ እያገዘው ነበርና የነበረው ጨዋታ በጣም የሚገርም ነበር። የገቡብን ጎሎች ኦልሞስት የሚያስቆጩና አለ አይደል የሚያናዱ ጎሎች ነበሩ። ያቺ ኳሳውን የማርቲኔዝ ኳስ ከኋላ የኋላኛውን እግሩን ነክታ መግባት በረኛውም እንደው እንዳይመልሰው መሆኑ ነው የሚያናደውና የሴስኮን ኳስ ምንም ማድረግ አይችልም። ሴስኮ ሞክሯል ለመውጣት ግን ኦልሬዲ መስመሯን ስላለፈች ነው። ግን ደግሞ
ያገባናቸው ድንቅ ጎሎችንም አለማንሳት የምንችለው ነገር አይደለም። ዶርጉ ምን አይነት ተጫዋች እየሆነ ነው? ምን አይነት ተጫዋች ነው ዶርጉ? ተከታታይ ጨዋታዎች ላይ ማንቸስተር ሲቲ እና አርሰናል ላይ ጎል ማስቆጠር ማለት ምን ያህል ከባድ እንደሆነ ተመልከቱ። ዩናይትድ ቀላል አይደለም። የፕሪሚየር ሊጉ ወይ ደግሞ የዓለማችን ምርጥ የመሃል ሜዳ ጥምረት ተብሎ በሚወደሰው ቲም ላይ ነው እንግዲህ እንደዚህ 3 ጎሎችን ማስቆጠር የቻለው። ሁለቱን ደግሞ ከፔናልቲ ቦክስ ውጪ ነው። ከፔናልቲ ቦክስ እንግዲህ ውጪ 2 ጎል ሲቆጠረባቸው አርሰናል ይሄ ከ18 ዓመት በኋላ ነው ከ18 ዓመት በኋላ ነው ከፔናልቲ ቦክስ ውጪ 2 ጎሎች ሲቆጠረባቸውና ዶርጉ ምን አይነት ጨዋታ ነው የተጫወተው? ከማርቲኒስ ተቀብሎ ለብሩኖ አቀብሎ ብሩኖ መልሶ ሰጡት። ከዛ ራሱ ኳሱን ኦልሞስት በእጁ ነክቶታል። አልነካውም የሚለውን ነገር እንዴት እጁን እንትን እንዳለው እንደሸፈነውና በጉልበቱ ነክቶት ያቺን ኳስ እንዴት እንደቀየራት ወደ ጎል የሚገርም እንቅስቃሴ ነበርና ዶርጉ የሚገርም ተጫዋች ሆኗል። አሁን ባላንዶር እየሰጡት ነው የሚገኙትና ባለፈው ዓመት ኑኖ ሜንዴዝን እያደነቅን ነበረ በፒኤስጂና ምናልባት አሁን ላይ ኦልሞስት ሲዝኑም እያለቀ ስለሆነ ዩናይትድ ብዙ ጨዋታዎችን ስለማያደርግም ነው እንጂ በዚህ እንቅስቃሴ ዶርጉ የሚቀጥል ከሆነ በጣም አሪፍ የሚባል ተጫዋች ወይ ደግሞ አሪፍ ነገር የሚገባ አይነት ተጫዋች እንደሆነ ምንም እንክደው ነገር አይደለምና ማይክል ካሪክ የገባበት አስተላለፍ ራሱ ከባለፈው በቃ ተመሳሳይ ነበር። ልክ ነው፣ ተቀብያለሁ፣ በቃ አምኜዋለሁ። የባለፈው ነገር ስለሰራ አሁን ለምን ኩኛ ለምን ሴስኮ ምንለው ነገር የለም። ደግሞ እየተመለከተን ነው፣ እድል ይሰጣል። ምን አሰልጣኝ እንደሆነ እየተመለከተን ነው። የትኛውንም ተጫዋች እድል ይሰጣል። አሪፍ የሆነ ቅያሬ የሚያደርግ ይችላልና ልክ ጎል ካስቆጠረም በኋላ አማድን አስወጥቶ ማዝራይን ያስገባ መከላከል ስላለበትና ሴስኮን ያስገባበት መንገድ የአየር ኳስ ማሸነፍ እንዳለበት ገብቶታል። ኳሶችን ሴኒ ላመንስ ረጅም ኳሶችን ክሮስ እያደረገ ነበር። ያቺ የኩኛ ጎል ልብ ብላችሁ ከሆነ ሴስኮ ነው አየር ኳስ አሸንፎ ከዛ ኩኛ ጋር ደርሶ ኩኛ ወደ ጎል የቀየራትና የአየር ኳስ የሚያሸንፍልን ተጫዋች ያስፈልጋል ነበር። ሴስኮን ማስገባቱ ጠቅሞናል። ያቺ ሶስተኛ ኳስ ከመሬት የመጣች ጎል አይደለችምና ምን አይነት ድንቅ የሆነ ቲም እንደሰራ ምንም ምንክደው ነገር አይደለም። ይሄ በጣም ከባድ ነገር ነው። በፕሪሚየር ሊጉ የትኛውም ቲም ይሄንን ነገር ለማድረግ ይቸገራል። ተከታታይ 2 ጨዋታ አንደኛና ሁለተኛ ያሉትን ቲሞች ለዋንጫ የሚፎካከሩ ቲሞች የፔፕ ጋርዲዮላን ማንቸስተር ሲቲ የሚኬል አርቴታን አርሰናል ማሸነፍ በጣም ከባድ ነው። የአርሰናል ሪከርዶች ጠቅላላ ነው በዚህ ጨዋታ የተሰባበሩትና 3 ጎል አርሰናል ላይ ማንም ማስቆጥሮ አያውቅም። የሁሉ ቀናት አልፏቸዋል፣ የሁሉ ጨዋታዎች አልፏቸዋልና ቀላል የሚባል አይደለም። ከ18 ዓመት በኋላ ከፔናልቲ ቦክስ ውጪ ጎሎች ተቆጠሩ። ከ9 ዓመት በኋላ ዩናይትድ ድል አደረገባቸው። ምን አይነት ነገር ነው ያስመዘገበው ነው በአርሰናል ላይና መንፈሱ በጣም ደስ ይል ነበር። ለማሸነፍ የነበረን ጉጉት በቃ ትክክለኛ የአሸናፊነት ስሜት ነበርና በጣም ደስ ይለኛል። እኔ ዩናይትድን በዚህ ዓመት አይተነዋል ምን ያህል አሰቃቂ ዩናይትድን እንደተመለከተን። እነዛ በግሪስፒ ተሸንፎ በቃ አይደል አሞሪም ግራ ሲገባው የሚያደርገው ነገር ሲያጣ እንደዛ መጥፎ ውጤት ስናስመዘግብ በኤፍኤ ካፕ ስንባረር ዩናይትድ ከስንት ዓመት በኋላ ከ111 ዓመት በኋላ እንግዲህ አጭር የሚባለውን ጌሞች ሊያደርግ ነው ምናምን ተብሎ ብዙ ስንታማ ነበር። ልክ ደግሞ ማይክል ካሪክ መጥቶ ኦልሞስት 1 ሳምንት በሆነ ጊዜ የሆነ ህይወታችንን የሚቀይር ውጤት አመጣ። ይህ ድል በጣም ትልቅ ድል ነው። ዩናይትድ ከዚህ በኋላ ያሉትን ጨዋታዎች ያሸንፋል፣ ውጤት ይዞ ይወጣል ብለን ለማውራት በጣም ኮንፊደንስ ይኖረናል። ያሸነፋችሁ ቲሞች ቀላል ቲሞች አይደለም። ያሸነፋችሁ ቲሞች በድል አይደለም ያሸነፋችሁ። አንድ ጎል ብቻ አስቆጥሩ አይደለም። አንድ ጎል ምናልባት ይገባል። ልክ አርሰናሎች እኛ ማርቲኒዝ ራሳችን ላይ እንዳስቆጠሩ በዛችሁ በቃ የሚያልቅበት ጨዋታ ይኖራል። ይሄ ግን 3 ጎል ነው ያስቆጠረው። 3 ጎል ነው ያስቆጠርነው። ሁለቱ ደግሞ ምን አይነት ድንቅ ኳሶች ናቸውና እነዚህን ኳሶችን አስቆጥረን ጨዋታ እንዳይጫወቱ አድርገን አርሰናሎች ቻንስ ክሬት እንዳያደርጉ አድርገን ማሸነፍ ይቻላልና አማድም ቀልዶባቸዋል። በቃ ያላችሁ ተስፋ ኮርና ብቻ ነው ሲል እንግዲህ በኤክስ አካውንቱ ወይ ደግሞ በድሮ በትዊተር በሚባለው አካውንቱ እንግዲህ እንደዛ ሲላቸው አሁን እየተቀባበሉት ነው ሚዲያዎች። አማድ ያለውን ነገር ተቀባብሎታልና ያስታውቃል። አርሰናል ኮርና ለማሻማት የሚሄዱበት መንገድ፣ ኮርና ለማግኘት የሚሄዱበት መንገድ እንደ ደጋፊም ሲያሳቀኝ የነበረው ነገር እሱ ነበር። ኮርና በጣም ያስፈራ ነበር ከአርሰናል ከመቻል አንጻር ደግሞ ፕላስ ደግሞ እኛም ኮርና ላይ ያለን ደካማ ነገር በቃ ያስታውቅ ነበርና ያቺ ሁለተኛው ጎል ስትቆጠር በጣም ነበር የተናደድኩትና ጠብቄው ነበር። በቃ ኮርና ሊገባብን እንደሚችል የሆነ የሚያስታውቅ ነገር ነበር። ግን ደግሞ ሴኒ ላመንስን ማድነቅ የምንችለው ነገር አይደለም። ሴኒ ላመንስ ድንቅ በረኛ እንደሆነ እየተመለከትን ነው። አሁንም ኳሶችን አየር ላይ ወጥቶ የሚያድናቸው ኳሶች አሉና ምንም ጎልም ቢቆጠርበት የሆነ የበረኛው ጥፋት እንዳልሆነ ወይ ደግሞ እሱን ልንወቅስበት የምንችላቸው ነገሮች እንዳልሆነ በጣም ግልጽ ነውና ምንም እሱን ጀጅ ለማድረግ የሚያስችለን ነገር እንዳልሆነ በጣም ግልጽ ነው። ግን ደግሞ ከና ኦናና ከና አልታይ የተሻለ በረኛ በቋሚነት ውስጥ እንዳገኘን በጣም ግልጽ ነውና እንኳንም ይሄን ተጫዋች አስፈረም ነው።
በጣም ትልቅ የሚባል ድልን ያስመዘገቡና ብሩኖ ፈርናንዴዝ አሁንም እንግዲህ ተከታታይ 4 ጨዋታዎች አሲስት ማድረግ ችሏልና በበርንሌ ጨዋታ እናስታውሰዋለን። ከዛ በብራይተን ጨዋታ መጣ፣ ሲቲ ባለፈው፣ ከዛ ዛሬም አርሰናል ይህንን ነገር ማድረግ ችሏልና የተጫዋች እንግዲህ ከዋይኒ ሮኒ በመቀጠል ነው እንግዲህ 2 ተከታታይ ሲዝኖች ከ10 በላይ አሲስቶችን ማድረግ የቻለውና ብሩኖ ለዚህ ቡድን እስትንፋስ ነው። ብሩኖ ለዚህ ቡድን የልብ ምት ነው። በቃ ሁሉ ነገር ነው ማለት ይቻላልና ይሄን የመሰለ ተጫዋች ነው። በ10 ቁጥር ቦታ ላይ ሳናጫወተው የቀረ ነውና በ10 ቁጥር ቦታ ላይ ሲጫወት ደግሞ 4 ተከታታይ ጨዋታዎችን አሲስት ማድረግ ቻለና አሞሪም እኔ አላቅም ይሄንን ጨዋታዎች ሲመለከቱ በሜኑና በብሩኖ ፈርናንዴዝ የተሳሳቱን ነገር እንደው ይቆጫቸዋል ብዬ አስባለሁ። ሜኑ በሁለቱም ጨዋታ እንግዲህ ብዙ ኪሎ ሜትሮችን ከቨር ያደረገ ተጫዋች ነው። ከየትኞቹም ተጫዋች ካሉት ከነበሩት ተጫዋቾች እንግዲህ ብዙ ኪሎ ሜትሮችን ከቨር ያደረገ ተጫዋች ነውና በሁለቱ ላይ ስህተት እንደሰሩ አሁንም ያስታውቃል። በጣም ግልጽ የሆነ ነገር ነውና እንኳንም ተባረሩ ብዬ እኔ ተመኘው። እንኳንም ዩናይትድ አሰናበታቸው። ወደ ሻምፒዮንስ ሊግ የምናደርገው ጉዞ ወደ ናፈቀን ታላቅ የሆነ ውድድር እንግዲህ ልንመለስበት የምንችለውን ውጤት አስመዝግበናል። ትልቅ የሚባል 6 ነጥቦችን ያገኘ ነው ከሁለቱም ቲሞችና የማጉዌር ፐርፎርማንስ ማለማድነቅ ሌላ ታሪክ ነው የሚሆንብን። ማጉዌር ባለፈው ሳምንት ሊሳንድሮ ማርቲኔዝ የአየርና የመሬት ኳስ አሸነፈ ብለን አልነበረ? አሁን ደግሞ በድጋሚ ማጉዌር ነው የአየር ኳሶችንና በመሬት ላይ ያሸነፈው ተጫዋች እሱ ሆናል። የጨዋታው ማን ኦፍ ዘ ማች ወይ ደግሞ የጨዋታው ምርጥ ተጫዋች እሱም ተብሎ ነው የተመረጠውና እኔ በቃ እንዴት ላደንቆ እንደምችል አላቅም። ማይክል ካሪክ ምን አይነት ነገር እንዳደረገ እየገባው እየመሰለኝ አይደለም። ምን አይነት ነገር እንዳደረገና ይህ ክለብ ዩናይትድ የሚደግፈውን ተጫዋች ሲያገኝና የሚደግፈው ስለ ክለቡ ክብር የሚያውቅ ተጫዋች ሲሆን የተለየ ነገር እንደሚኖር እየተመለከትን ነውና ሶልሼር ቶፕ 6 ላይ የነበረው ነገር በጣም ቆንጆ ሪከርዶች እንደነበሩት ደጋግመን አውርተናል። አሁንም ማይክል ካሪክ ተመሳሳይ ነገር ይመስላልና እስካሁን ድረስ በዩናይትድ አሰልጣኝነቱ ያልተሸነፈው አሰልጣኝ ነው። ባለፉት በመጀመሪያው 3 ጨዋታዎች እንግዲህ 2ቱን አሸንፎ 1 አቻ ተለያይቶ ነበረ። በዚህኛው 2 ጨዋታዎች ደግሞ ሁለቱንም አሸንፏል። ያገኛቸው አሰልጣኞች ደግሞ ቀላል አይደለም። ቱዌልን አግኝቷል፣ ሻምፒዮንስ ሊግ አሸናፊው አርቴታን ተከታታይ በፕሪሚየር ሊጉ ለዋንጫዎችን ለማሸነፍ የሚጓዘውን ቲም ሻምፒዮንስ ሊግ ላይ አንደኛ የሆነውን ቲም ነው ማሸነፍ የቻለው። ፔፕ ጋርዲዮላ ምን የሚካር ነገር አይደለም። ኡናይ ኤምሬ እነዚህን አሰልጣኞች ነው ይህ ሰውዬ ማሸነፍ የቻለውና ትልቅ የሚባል የአሰልጣኝነት ኬሪየር የለውም፣ ትልቅ የሚባል ስም የለውምና ትልቅ የሚባል ውጤትን ግን እያስመዘገበ ይገኛልና እንደ ቡድን አሁን በጣም ጥሩ የሚባል መንፈስ ነን። ተጫዋቾቹ ቤንች ሲሆኑ የሚደብራቸው አይደለም። ማቲያስ ኩኛ ቤንች ሆኖ እንኳን እየደበረው አይደለም፣ ተመልሶ እየገባ ተቀይረው እየገባ እንግዲህ ባለፈው አሲስት አደረገ። አሁን ደግሞ ጎሎችን ማስቆጠር ቻለና የሚገርም የሚባል እንቅስቃሴዎችን እያደረገ ይገኛል። ይህንን ድል በትልቅ ነገር ነው ልናከብረው የሚገባው። እውነት እኔ ጭራሽ ያልጠበኩት ውጤት ነው። ዩናይትድ ይህንን ጨዋታ አቻ ከወጣ ራሱ በጣም አሪፍ ነገር ነው ብዬ ነበርና የነበሩት ቁጥሮች የነበሩት ሪከርዶች የአርሰናል አጫዋወት አለ አይደል ከኛ ካለን አጫዋወት ጋር ጭራሽ የጠበቅኩት ነገር አይደለም የሚሆነውና የመጀመሪያዎቹ ደቂቃዎችም ትንሽ ያስፈሩ ነበር። ኦልሞስት የአርሰናል የበላይነት የታየበት ነበር። ሙሉ ለሙሉ አፈግፍገን በሎ ብሎክ ነበር ስንጫወት የነበረውና ለካውንተር ራሱ እየተመችን አልነበረ። ኳሶች በጣም ይቆራረጡ ነበር። ከዛ በኋላ ነው ያንን አስተካክለን እንግዲህ ወደ ጎል መቀየር የቻልነው ኳሶችንና ይሄ 3 ነጥብ በጣም ትልቅ 3 ነጥብ ነው። የአመቱን ትልቁን 3 ነጥብ አሳክተናል። አሁን በፕሪሚየር ሊጉ በደረጃው እንግዲህ 4ኛ ላይ ተቀምጠናልና ከስር ሊቨርፑልና ቼልሲን ማድረግ ችለናል። አሁን 38 ፖይንቶች አሉንና ወደ 3ኛም ለመጠጋት ምን እንሞክራለን። ቪላ ነጥብ ከጣለ ወይ ደግሞ ቪላ የማይጥል ከሆነ ከዚህ በኋላ ያሉ ጌሞች ሲቲና አርሰናልን ያሸነፈ ቲም ለሌላው ይከብዷል ተብሎ የማይታሰብም ፉላም ነው ከዚህ በኋላ የምናገኘው። ፉላምን በኦልድ ትራፎርድ ምን አይነት ውጤት እናስመዘግባለን። በኦልድ ትራፎርድ በድጋሚ ቶተናምን ነው የምናገኘው። ከዛ ዌስትሃም ከነዚህ ጨዋታዎች አንጻር ምንም ማለት አይደለም ይሄ ጨዋታና ምናልባት ያ ጸጉሩን ያሳደገው የዩናይትድ ደጋፊ ጸጉሩ የሚቆረጥበት ጊዜ የሚደረስ ይመስለኛልና ለሚኬል አርቴታና ለፔፕ ጋርዲዮላ ያልሞተው ማይክል ካሪክ ለነዚያ 3 አሰልጣኞች ኦልሞስት ወራጅ ገጠና ላይ ለሚገኙ ቲሞች ዌስትሃም እና ቶተናም ፉላም ትንሽ ከነሱ ይሻላል ይተኛል ብዬ አላስብምና የሚገርም ጨዋታ ነው ያየነው። የሚገራርም ጎሎች ተመልክተናል። ድንቅ የሚባሉ ጎሎች ነው ያየነውና የሳምንቱ ምርጥ ተጫዋች ማን ሊሆን ይችላል? አሁንም ምናልባት ተከታታይ 3ኛ ሳምንት እንግዲህ የሳምንቱ ምርጥ ተጫዋች እኛ ልንበላው የምንችልበት አጋጣሚ ይኖራል ብዬ አስባለሁ። ባለፈው ሴስኮ አሸነፈ፣ ከዛ ብሩኖ አሸነፈ። በዚህኛው ሳምንት ማን ሊሆን ይችላል?
በጣም ተጠባቂ ነው የሚሆነው እና የሚገርም ድል ነው ያስመዘገቡ ነው ጋይስ። እንደ ቀልድ የማናየው የሚገርም ድል ነው ያስመዘገቡ ነውና የተሰማችሁን ስሜት እስቲ ኮመንት ላይ አሳውቁኝ። ማን ምን አለ ደግሞ እስቲ እንሰማለን። እነ አርቴታም እነ ካሪክም የተለየ አስተያየት መስጠታቸው ማይቀራ ነገር አይቀርም። ሚዲያውም ስለ ካሪክ ምን ሊያወራ ይችላል? ካሪክ እነዚህን ሁለት ጨዋታዎች ስላሸነፈ በዩናይትድ አሰልጣኝነት በዋናነት መቀጠር አለበት የለበትም የሚሉ ወሬዎች መነሳቱ ማይቀር ነገር ነውና እስቲ በሱ ጉዳይ ላይ እናወራበት። የዝውውር መስኮትም እስካልተዘጋ ድረስና አዳዲስ ነገሮች ከተሰሙ ሼር አደርጋችኋለሁ። የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ፣ ሰብስክራይብም እንደዛው አድርጉ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።